በባሌ ምንም አደርጋለሁ። አሁን ምን እንዳደርግልሽ እንደምትፈልጊ ብቻ ንገሪ። የምፈልገው መሰለኝ ያለ ሀሳብ እንድንኖር ወደፊታችን ብሩህ እንዲሆን አንተ ጋር ያለውን ገንዘብ ወደ እኔ ላክልኝ። በዛ ላይ ደግሞ ናቲን ድርሻ ሊሆን ይችላል። እሱን ተውና የእናቴን ድርሻ ብሎ መጠየቁ አይቀርም። ሁሉንም ነገር አደርግልሻለሁ ደስ እያለኝ። በአንድ ድንጋይ 3 ወፍ። አለምዬ 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 አንቺ መልካም ሰው አንቺ መልካም ሰው። አይቁመና ብላሽ አለምዬ። እስከማውቀው እኔ ክፉ አይደለም፣ ለማንም ክፉ ሆንም አላውቅም። ሄጄ አንገቷን አንቄ እንዳተነፍስ ነው ማድረጋት። አይሆንም ትሁቴ። አሁንም ትደርሽልኝ ልትሄጂ ነው? ለትሁት ደውይላት። ትሁት ምንድን ነው? ሞታለች። እሰይ ስቃይ ቀራል። ነገ ቀብር ስንት ሰዓት እንደሆነ ደውለን እንጠይቃለን። ሄጄ አፈር ሳለብሳት ደግሞ ይበልጥ ደስ ይለኛል። በነገራችን ላይ መሞቷን ነው ሁሉም ሰው የሚያውቀው። ስለዚህ ከ2 ሰው በላይ አጽናኝ የላቸው። ይገባቸዋል፣ ይገባታል። ሌላ በደል የበደለችሽ እኮ ነው የምትመስይው። አይ ኧረ አይደለም። ይኸው አንተና እኔ አንድ ነን ብዬ ነው። ልክ ነሽ። እኔ ግን ቤት ላገኛት እፈልጋለሁ። እንዲ ያለ ከልብሽ ነው? እሷ እኮ ልትገልሽ ነበር። አውቃለሁ ግን አልሞትኩም። እና ትጨርስሽ? ምን ሆና ከኔ ጋር እንደዚህ እንደተያያዘች ልጠይቃት እፈልጋለሁ። አለሜ መልሱ እኮ አይጠቅምሽ። ታዲያ ሰው እንዴት ከመሬት ተነስቶ ሰውን ደጋግሞ ይገለዋል? ሄሎ አለሜ ተቀበረች። አሁን 4 ሰዓት። እንዴ ብጠራሽ ምን ይጠቅማል? እሺ ቤት ነን ነው። ሊመጡ ነው። ግን አባዬ ቢገሉኝስ? እኔ አካባቢዬ ነው የምጠብቀው። እሱ ሽጉጡ ጋር እስኪደርስ 2 ጊዜ ተኩስበታል። በነገራችን ላይ ለቅሶ ሲያንስ ሰርግ ምንሄድ ነው ይመስለኝ። ድል ይህ እኮ ትልቅ ሰው እንግዳ ይመጣል እዚህ ቤት። ግን እንግዶቹ ምንም ማናገር አይቻልም። ወይ እንዲገባኝ አድርገሽ ንገሪኝ። ይቅርታ ቀብር ሳንደርስ ለቀብር ይደረሳል። አይ ማለቴ አቶ ገዛኝና እንዲሁም ቤቲ እኛ እልቅሶ ሳይሆን የምንሄደው ሰርግ የምንሄድ እየመሰለን ነው በማለት እንግዲህ ሁለታቸውም ማለት ነው ያው አለምዬ የሞተች መስሏቸው እጅግ በጣም ደስተኛ ነበሩ ማለት ነው። አንቺኮ ማለት የኔ ሚስት ጀግና ነሽ እያለ እንግዲህ አቶ ገዛኝም እንዲሁም ደግሞ ቤቲን እጅግ በጣም ሲያመሰግናት ነበረ ማለት ነው። ቤቲ ያሰቡት ነገር ተሳክቶልኛል፣ አንዱን ነገር አሁን አሳክቻለሁ፣ ሌላው ደግሞ ይቀጥላል በማለት እንግዲህ አሁን ላይ ማለት ነው አቶ ገዛኝ ያው ያሰበው ነገር የተሳካለት እስከሚመስለው ድረስ ያው ቤቲን ማለት ነው ምን ላድርግልሽ፣ ምን ልሆንልሽ፣ ምን ልስጥሽ እያላት እንግዲህ ይገኛል ማለት ነው። ምክንያቱም አሁን ላይ ማለት ነው እሷን የሆነ ነገር ካደረግሽ ወይንም ደግሞ በእጄ ካመጣሽልኝ አንቺ የፈለግሽውን ነገር አደርግልሻለሁ፣ በእኔ የሆነውን ንብረት በሙሉ በአንቺ አደርጋለሁ፣ እንደ በፊቱ ማስቀመጥ ሳይሆን እንደፈለግሽው ማድረግ ትችያለሽ ሲል የነበረው ገዛኝ አሁን ላይ ግን ማለት ነው ቤቲ ያደረገችው ነገር ተሳክቷል በማለት እጅግ በጣም ደስተኛ ሆኖ እንዲሁም ያለውን ንብረት በሙሉ ለቤቲ አዝሮላታል ማለት ነው። ቤቲም እጅግ በጣም በመደሰት በአንድ ድንጋይ 3 ወፍ በማለት እንግዲህ 3 ነገሮችን አግኝቻለሁ ያለች እንግዲህ እየተናገረች ነበረ። አንደኛ በቀሏንም የተበቀለች እንዲሁም ደግሞ ብርንም እያገኙኝ በዚህ ደግሞ እህቴን አሳክማለሁኝ እያለች ትገኛለች። እንዲሁም ደግሞ ለብዙ ጊዜ የተለየችው ከእናቷ ጋር ሰላምታም ሆነ ምንም አይነት ንግግር የሌላት ቤቲ በስተመጨረሻም ከእናቴ ጋር መገናኘትም ሆነ እችላለሁ፣ ሀሳቦቼ እየተሳኩልኝ ነው በማለት እንግዲህ እጅግ በጣም እሷም ደስታዋን እያከበረች ነበረ። ከአቶ ገዛይን ጋር አንድ ላይ በመሆን እየጠጡ እየጨፈሩ ደስታቸውን አሳልፈዋል ማለት ነው። እና ያው ትሁትንም ደውለው ሲጠይቋት አለሜ እንዳረፈችና እንዲሁም ደግሞ እንደቀበሯት ያለውን ነገር በግልጽ ማለት ነው ስትናገር ነበረ። ያው ቤቲና አቶ ገዛኝ ከነ እናቴ ጋር እየተጫወቱባቸው ነበረ። እንዲሁም ደግሞ ትሁትም እንደዚሁ አቶ ገዛኝና ቤቲንም እየተጫወቱባቸው ይገኛሉ ማለት ነው። እነሱ ተጫወቱብን ሲሉ ደግሞ እነሱም ደግሞ እየተጫወቱባቸው ነበረ ማለት ነው። ስለዚህ
አለምዬ ሳትቀር ማለት ነው ሁኔታውን በሙሉ እጅግ በጣም አብራ ስትጸነስስ ነበረ ማለት ነው። እንዲሁም ናቲን ቆሎ ገዝተልኝና እዚህ ቤት እንግዳ ይመጣል፣ ስለዚህ የግድ ቆሎ ያስፈልጋቸዋል። አሁን ቆሎ እዘህልኝ እንድትመጣ እፈልጋለሁ። እኔም በጣም አምሮኛል፣ ቆሎ መብላት እፈልጋለሁ። እባክህ ልጅ ናቲ ሂድና አግዛልኝ በማለት እንግዲህ ናቲንም ልከው ነበር። ምንድን ነው እየተፈጠረ ያለው? እኔ ወጣ ስል እናንተ ታወራላችሁ መሰለኝ። ምን እየተፈጠረ እንዳለ አላቅም፣ ግን ለምንድን ነው ግልጽ የማትነግሩኝ? ማን ነው እንግዳ ሆኖ የሚመጣው? እያለ እንግዲህ ናቲም እየጠየቀ ነበረ ማለት ነው። እንግዲህ አባባም ዝም ብሎ ነገሮችን በትኩረት እያዳመጠ ይገኛል። በነገራችን ላይ ቤቲ እንደዚህ አለምዬን እንደጎዳቻት ወይንም ደግሞ መድኃኒት እንደወጋቻት፣ በእሷ ምክንያት ፌንት እንዳደረገቻት፣ በእሷ ምክንያት ሆስፒታል እንደገባች ምንም የሚያውቀው ነገር የለም። ምክንያቱም አለምዬም እንዳትነግረው በማለት አባባን አስጠንቅቀው ነበረ። ይህ ነገር እንግዲህ ናቴ ከሰማ አስባችሁታል። ያው ቤቲ አለምዬን ጎርታት መሆኑን ናቲ ካወቀ ማለት ነው። ያው ቤቲን ምን ሊያደርጋት እንደሚችል የታወቀ ጉዳይ ስለሆነ ማንም እንዳያውቅ ወይንም ደግሞ እንዳይሰማ አድርገውታል ማለት ነው። ይብን ራሱ ትሁት ማለት ነው ቤቲ ደውላ ከናቲ ጋር በነበረችው እየተዝናናች በነበረችበት ሰዓት ላይ ቤቲ ለትሁት ደውላ ነበረ። እንዲሁም ደግሞ አለምዬ እንደሞተች እንዳረፈች ነግራት ነበረ እና ቤቲ ያው እንደዚያ በነገረችበት ታይም ላይ ማለት ነው ትሁት ቀጥታ ለናቲ አልተናገረችም። እናት ሞታለች፣ እንደዚህ ተብያለሁ፣ እንደዚህ ሆኗል፣ ቤቲ ደውላልኝ ነበር ምናምን ያለችው ነገር የለም ማለት ነው። ግን ደግሞ አባዬ ጋር እንድደውል እፈልጋለሁ፣ የሆነ ነገር ተፈጥሯል፣ አባዬ ጋር ደውል ብለው ነበርና ናቲ ቀጥታ ወደ አባዬ ጋር ነበር የደውለው። አባዬ ጋር ሲደውልለት ማለት ነው ተሎ መድረስ እንዳለበት ሆስፒታል እንደሆነ ነው ያወቀው ማለት ነው። እና በምን ምክንያት እንዴት እንደሆነ ሆስፒታል እንደገባች ምን ደርሶባት እንደሆነ ያን ነገር በግልጽ አልተነገረም። በቃ እንደዚሁ አማት ነው ሆስፒታል የገባችው በማለት ነው እንግዲህ አባባ የሚያስረዳው ማለት ነው። እና አለምዬ እንግዲህ ሆስፒታል በነበረችበት ሰዓት ላይ አባባ እጅግ በጣም ነበር ያዘኑት። ምክንያቱም ከዚህ በፊትም በጣም የሚወዷትን የሚያከብሯትን ሚስቱን ማለት ነው በሞት እንዳጣ ያው ሲናገር ሰምተናል ማለት ነው። ስለዚህ አሁን ላይ ደግሞ አለምዬን እየወደዳት እየቀረባት መጥቷል። ስለዚህ እባክህን አምላኬ ያችኛዋን እንደዚያ ገለብኝ፣ አሁንም እሷን እንዳትወስድብኝ እባክህን፣ አሁን ላይ ይህን ነገር እኔ ማስተናገድ አልችልም፣ ማረኝ እባክህን እያለ እንግዲህ ጸሎት ሲያደርግ ነበር። እንዲሁም ደግሞ አለምዬ ተሽሏት ደስ ብሏት ወደ ቤት ተመልሳለች ማለት ነው። በእርግጠኝነት አባዬና እንዲሁም ደግሞ አለምዬ በስተመጨረሻም አንድ ላይ ይኖራሉ ብዬ ነው የማስበው ማለት ነው። ምክንያቱም ያው እጅግ በጣም እንግዲህ እሷን እየቀረባት ይገኛል። አለምዬም ደግሞ የሚገባ ሴት ነች፣ በጣም ጠንካራና ጀግና ሴት ነች ማለት ነው። ስለዚህ ለአባዬም ትገባለች ብዬ አስባለሁኝ። እና አሁን ላይ እንግዲህ ትሁት እጅግ በጣም እንግዲህ በእነሱ ላይ ማለት ነው በአቶ ገዛኝ ላይ እና እንዲሁም ደግሞ ቤቲ ላይ እጅግ በጣም እየተጫወተችባቸው ትገኛለች። አቶ ገዛኝ ትሁትን ምን ሊያደርጋት ይችላል ስንል እጅግ በጣም ከባድ ነው የሚሆነው። ምክንያቱም ትሁትን በዚህ ምክንያት ይህን ነገር ያደረገችው ያቀናበረችው ወይንም ደግሞ ሳትሞት ሞታለች ቀብረናታል ያለችው እሷ ነች በማለት እንግዲህ እሷን ሊጎዷት ይችላሉ። ቤቲም ልትጎዳት ትችላለች። አሊያም ደግሞ አቶ ገዛኝም እንደዚሁ ያው ትሁትን ሊጎዷት ይችላሉ ማለት ነው። ስለዚህ ትሁት ምንም ነገር መሆን መቻል የለባትም። እንደገና ልጇን በጣም እያስጨነቀቻት ትገኛለች። ምክንያቱም እማዬ አንቺ ትተሽኝ ትሄጃለሽ፣ የሰው እናት አብረው ነው የሚኖሩት፣ ስለዚህ አንቺ ግን ከኔ ጋር አትኖሪም፣ አባዬ ጋር ውሰጅኝ እያለች እንግዲህ ከትሁት አባት ጋር ያ ማለት እንግዲህ ከህፃኗ አያት ጋር ማለት ነው እንድትወስዳት በጣም እየጠየቀቻት ትገኛለች ማለት ነው። በዚህ ጉዳይ እንግዲህ ያው ትሁትም እየተጨናነቀች ትገኛለች። ምክንያቱም የልጇን የማካን ነገር ማለት ነው በቃ የምትፈልገውን ነገር እያደረገች ያላት ስላልሆነ ህፃኗን መማር እፈልጋለሁ፣ ትምህርት ቤት መሄድ እፈልጋለሁ፣ እንደ ጓደኞቼ መማር እፈልጋለሁ፣ አባዬ ጋር ውሰጅኝ እባክሽን፣ እኔ ከዚህ ብቻዬን መሆን አልፈልግም፣ እዚህ ስተኛ ራሱ ስነሳ ማንም የለም፣ ትታችሁኝ ትሄዳላችሁ ዝም ብላችሁ እያለች እንግዲህ የውስጧን እንግዲህ ህፃኗም እየተናገረች ትገኛለች ማለት ነው። እንዲሁም ደግሞ ትሁትን በጣም እየተጨናነቀች ትገኛለች በዚህ ጉዳይ። እሺ ካንቺ አልለይም፣ ችግር የለውም፣ አባቴ ጋርም እወስድሻለሁ እያለቻት ትገኛለች። በዚህ መልኩ እንግዲህ ናቲም ከማካ ጋር እየተጫወተ ነበረ። ጥሩ ጊዜ ነበራቸው ማለት ነው።
እንዲሁም የትሁት ልጅ ማለት ነው በጣም በነገራችን ላይ ጎበዝ ልጅ ነች ማለት ነው። እና አንተ ማነህ በማለት እንግዲህ ናቲንም ጠይቀው ነበረ ማለት ነው። ናቲ እኔ አባትሽ ነኝ ትሁት አልነገረችሽም እንዴ በማለት እንግዲህ እንዴ አንተ አባቴ ነህ እንዴ በማለት ጠይቀው ነበር በድጋሚ ማለት ነው። አዎ እኔ አባትሽ ነኝ በማለት መልሷል። እና አባዬ እየዋሸ ነው እንዴ? ለምንድን ነው አባትሽ እኔ ነኝ ሲለኝ የነበረው? ትልቅ ሰው ይዋሻል እንዴ? እያለች መልሳለች ነበር። ነው አይደለም እየዋሽ ሳይሆን በጣም ስለሚወድሽ ነው እንደዚያ ያለሽ በማለት እንግዲህ የትሁት አባት እንደሆነ ለእሷ ደግሞ አያቷ እንደሆነ እንዲሁም ደግሞ የማይካ አባት ደግሞ ናቲ እንደሆነ አስረድቷታል ማለት ነው። እና አባቴ ከሆንክ ደግሞ እንድንለያይ ወይንም ደግሞ ትተኸኝ እንድትሄድ አልፈልግም በማለት እንግዲህ ማይካ ማለት ነው ያው ናቲ ነግረዋለች። ናቲም እሺ በመጨናነቅ እሺ የትም ትችሽ አልሄድም ማካዬ አይዞሽ በማለት እንግዲህ የትሁትን ልጅ እያጠነከራት ይገኛል ማለት ነው። ትሁትን ከነ ልጇ ነው የወደዳት። ልጇን እንደ ራሱ ልጅ አድርጎ ለመያዝ አስቧል አቅዷል ማለት ነው። ስለዚህ አሁን ላይ እንግዲህ አቶ ገዛኝና እንዲሁም ደግሞ ቤቲ እጅግ በጣም ነው የተናደዱት የተበሳጩት ማለት ነው። ምክንያቱም እንግዲህ አለምዬ በህይወት የለችም። በፊት እንደዚህ ስናሰቃይ እንትን ብለን ማንም እንዳያቅብን ለአንዴና ለመጨረሻ አሁን ላይ ሞታለች። ስለዚህ መሞቷን በጣም ብዙ ሰው ያውቃል። ለሀዘን የሚሆናቸው መግለጫ የሚሆናቸው ደግሞ እኔና አንቺ ከሄድን ሁለት ሰው ከተገኘላቸው በቂ ነው በማለት እንግዲህ አቶ ገዛኝ እጅግ በጣም ደስ ብሏቸው ማለት ነው እየሄዱ ባሉበት ሰዓት ላይ ያው ቁጭ ባሉበት ቆሎውን ማንዛ ትመጣለች። እንግዲህ አለምዬ እዛ ከች ብላለች ማለት ነው። አቶ ገዛኝ እጅግ በጣም ነበር የደነገጠው። በዛ ውፍረቱ እናንተን ቁጭ ብድግ ነበር ያለው ማለት ነው። ያው ቤቲም ድርቅ ብላ ነበር የቀረችው እና በጣም ነበር የደነገጠችው። ምክንያቱም ያሰብኩት ነገር ተሳክቶልኛል ብላ ነበር። በስተመጨረሻም ገድያታለሁኝ ያለችው ተበቅያታለሁ ያለችው አለምዬ በአካል መጣ ማለት ነው። እንዲሁም የምትቆረጥመውን ቆሎ ስትሰጣት እጅግ በጣም ነው የደነገጠችው ማለት ነው። አለምዬ በነገራችን ላይ ያው ቤቲ ለምንድን ነው እንደዚህ የምታደርግብኝ? ከኔ ላይ ለምንድን ነው ግፍ የምትሰራብን? እሷ የሆነ ነገር ያለ ይመስለኛል። ስለዚህ እሷን አግኝቼ በግልጽ ማውራት እፈልጋለሁ በማለት እንግዲህ ለትሁትና እንዲሁም ደግሞ ለአባባ ስትናገር ነበር ማለት ነው። ምክንያቱም የሆነ ችግር ቢኖርባት ነው ይህን ነገር የምታደርገው። ከብዙ ነገሮች ንብረቶችን፣ ወርቆችን እንዲሁም ደግሞ ባሌን ሁሉ ነገሬን ወስዳ ሌላ ደግሞ ከኔ ምንድን ነው የምትፈልገው እያለች እንግዲህ የቤቲን ፍላጎት ማወቅ ፈልጋለች ማለት ነው። አለምዬ እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል? ትሁትንስ ምን ሊያደርጓት ይችላል? ወደ ስራ በግድ ትመለሳለች። በነገራችን ላይ ያው ከአቶ ገዛኝ ስራ ብትወጣ እጅግ በጣም አሪፍ ነበር። ግን ደግሞ አሁንም ውላቸው ስላለ ወደ ስራ የምትመለስ ይመስለኛል። በዚያ ምክንያት ለምንድን ነው ይሄ ሁሉ ነገር ያደረግሽው? ሳትሞት ሞታለች ያልሽን እንደዚህ የጠራሽን ለምንድን ነው ብለው አቶ ገዛኝና እንዲሁም ቤቲ ማለት ነው ጉዳት የሚያደርሱባት ይሆናል ማለት ነው። ከዚህ በኋላ ማለት ነው ትሁት ምንም አይነት ነገር ጥቃት ነገር ባይደርስባት እጅግ በጣም ደስ ይል ነበረ። ግን ደግሞ አቶ ገዛኝ አይተዋትም ማለት ነው። እንግዲህ ቀጣዩን ፓርት አብረን በጉጉት እንጠብቃለን። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።